Ragi Station. Yes, Malayan, Naberasta. ያገጣጥመን እንጂ ጊዜና ቦታ ሌላ ዝርዝር ራዲዮ ልግዛ ብሎ ተሰወራለ አውሮፕላን አከራያችኋለሁ ብሎ ግብቀብ ወስዶ ተሰወራለ Yes, the Lion of Judah with the Lion of Tada. የተሸጋገርንበት መንገድ ነው ዘፈን ወዴት እየሄደ ነው ያለው ፖለቲክስ ነው ወይ ቆጥራላም በሳ ደንብ አስከባሪ ሲባል ሲጀመር ከዱላ ድብደባ ጋር ምን አገናኘው እዚያ ጋር ውስጥ ንቀት እኮ ነው ሽመል ተይዞ እኮ አይኬድም ካፒታሊስት ውስጥ እንደ ይርዳው የሚያያለ እንደ እግር ኳስ በስመ አብ ወልዶ መንፈስ ቅዱስ የማደጋፊ ነው ይርዳው ያገኘው ነው የሚደግፈው በነገር ላይ ግን ቃል አርጎ ልከቶ ልልቶ ሰፊ ላይ በላካን እንድንቆሮ ማይ እነ ማጥፋት ቀን በቅርቡ ትከሰፋለህ ዛሬ ለምን ጊዜ ቦምብ አይወረው ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ ዴናችሁ ሰላም ናችሁ ክብሩ ይስፋ ሰይጣን ይደፋ ቲክቶካችን እንዳየራችን ያለፉት 2 ቀናትን ቀዝቀዝ ብሎ ያሳለፈ ቢሆንም በሰኞ ማታ ጀምሮ ትንሽ ወደ ነበረው ሙቀቱ ተመልሷል ያን ሙቀቱንም ለናንተ ይስማማሉ ያዝናናሉ ራሳችን እንድጠይቅ ያደርጋሉ የምንላቸው ቪዲዮዎች ለናንተ ሰብስበን በዛሬው ዕለት ከተፍ ብለናል አዲስ ከሆናችሁ ሰብስክራይብ ነባር ከሆናችሁ ላይክ ማድረጋችሁን እንዳትረሱ ለምትሰጡት አስተያየቶች ለምታስተጋቧቸው ክሪቲካል ድምጾችም ቴንክፉል ለኔ ይሄም ተጠናክሮ ይቀጥል እንላለን ወደ ቲክቶክ ስብስቦቻችን በጣም ገራሚ ስራ ነው ነብያችን በፍቅር አምላክ ስም እንዴት ዋሉ እንዴት አመሹ ደውል ለሞታ የሆነ ጓደኛችን ቅድም በቪዲዮ ወጥቶ ነበር እራት ሊጋብዞት ነው ቁም ነገር እኔ ጋባዥ መጣሁ እኔ እሱ ራት በጋበዘኝ ቁጥር ከዚህ ይዛ ሲሄድ ትራንስፖርቱ ቀን ብቻ ነው የምትለው ሌላ ቀን ጾም ነው እሑድ ቀን ነው ጾም ገብቷል አይደል እሑድ ቀን ነው መብላት እራት ስንሳን ነው አሁንም አልፈቱም ነብያችን እንዴ ጾም አይደል እንዴ ራሱ ነው በመኪናው የሚወስዱት ነብያችን ራሱ ይወስዳቸዋል ነው ስንሳን ነው የምንፈታው እኔ እኮ አሁን ስንሳን መስሎኝ እኮ ፈታው አይ ጾም መፍታት የለም ባላት ነው በመኪና ወስዳቸውና በራይድ መልሳቸዋለሁ ብሎ ነበር ነብያችን እኔ አንተን ለኪሴም ከሰጠኝ ነው ለመጋበዝ ይሻላል ስትሬት አፕ አንድነት ኃይል ነው ይባላል አንድነት ሁሉ ጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጣቸው በተጠጋጉ ቁጥር አቅማቸው ነው ይዳከመው ሶሳት ፍም ባስጠጋው ቁጥር አንዱን ነው የሚያጠፋው ስለዚህ ሁሉ ጊዜ አንድነት ኃይል አይደለም ግን በጣም የሚገርመኝ ነገር ጌታቸው ረዳ የሚጠቀማቸው አናሎጂዎች በጣም እኔ የምር ይገርመኛል ወዲያው ግብት ነው የሚልህ በቃ ማለት ብዙ ጊዜ ፖለቲከኞች ሲወሩ ትክት ምናምን እንደው ማሳለፍ ምናምን ነው ተፈልገው ጌታቸው ረዳ የፈለገው ወደው የፈለገ ጠላው ቁጭ ብለህ የምታዳምጠው ሰው ነውና የማስረዳት ብቃቱ ያው በርግጥ መምህር ነበር የሆነ በቃ መምህሬ በሆነ ነው የምትለው ማለት ነው እኔ ራሱ ድምጹን ሳስመሰለው በጣም ደስ እያለኝ ነው አንዳንዴ የሆነ ወደ ጥሪ ስትሰራ አስፈላጊ ቢሆንበት ምክንያት እንደ ጌታቸው ረዳ እንተስቶ ነው ማለት ነው ደንብ አስከባሪ ሆነ ሊስትሮ በጠርባ ያንሳፈፍክ እንዴት ትወስዳለህ አንተ እንደዚህ እየቀጠቀጥክ እንደዚህ ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማለሳው ነገር አለ ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው ኩቡራን ከዚህ እንጀምር ግራ ገባ እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው ደንብ አስከባሪ ሆነ ሊስትሮ በጠርባ ያንሳፈፍክ እንዴት ትወስዳለህ አንተ እንደዚህ እየቀጠቀጥክ እንደዚህ ቪዲዮ አለ የቴሌቪዥን ነው ያላሳየው ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ እየተንሳፈ መነጽር የሚያዞር ሰው መንገድ ላይ ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ እንዴት ነው ደንብ የሚያስፈልገው ደንብ አስከባሪ ርዕሱ ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ ካልነበርን አሳውቁን ዝም ብዬ ከሆነ ምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባ ግራ አለኝ በቃ ደንብ አስከባሪ ሲባል ሲጀመር ከዱላ ድብደባ ጋር ምን አገናኘው እዚህ ሀገር ውስጥ ንቀት እኮ ነው ሽመል ተይዞ እኮ አይኬድም ካፒታሊስት ውስጥ የትም ዓለም ላይ እኮ የትም ዓለም ላይ በግሮ እንደተጠበቀው ከብት ነው አዝ ዊ ስፒክ ጭምር ሽመል ይዘው
እንግዲህ የአፍሪካ መዲና ናት የምትባል ኢነስ የሚብዛው ቆንጆ ህንፃዎች ያሉበት ሀገር ውስጥ ሽመል ይዞ የሚሄድ የህግ አካል አለ። ታውቃላችሁ? እኛን በሽመል ቢሄቭ ሊያስደርገን ባይዘው ወይ ሰመረ ባሪያው ጠፍቷል። የተከበረው ትንሿ ሰመረ ባሪያው ጠፍቷል። ሰመረ ባሪያው ተመለስ። አይዶ ትንሿ ማህደርን እንደምትከታተል አውቃለሁ። ምክንያቱም አንዴ መልስ ሰጥተኝ ስለምታውቅ። ስለዚህ ሰመረ ባሪያው ተመለስ ታስፈልጋል። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰው እንዴት አድርጋችሁ ነው የምታስቡልኛ? እንግዲህ ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ህግ አስከባሪ አይቻልም። ደንብ በቅርቡ ትከሰፋለህ። ዛሬ ለምን ጊዜ ቦምብ አይወረውሩ? ትከሰፋለህ። ባህር ላይ ነው ተዋኛለህ ለማለት ነው። ትከሰፋለህ። ለምን በቅርብ ይሆናል? ለምን አሁን አይወረውሩም? ጊዮርጊስ ምትል ይሌባ ልጅ ይሄን የምታታልል መጣክ በቅርቡ ትከሰፋለህ የምትለኝ ለምን ጊዮርጊስ የምትለው ማርያም የምትላት ራሱ አሁን ቦምብ ለምን አይወረውሩም? ነው ታቀጭ እኮ እየነገርኩ እንዴው ሙሉ ወንጌል እዚህ ጋር እናሰራ ነው። ጌታ ይመስገን ብሎ እዚህ ጋር እኮ በቸርቻችን እዚህ ጋር ይልና ነጥበው ወርቅዬ ቢዝነስ ከፍተው አይተዋል። የከፈቱት አሴምብል ኦፍ ጋድ ምናምን ጋድ እያሉ ህዝቡን ሰብስበው ፀጉራቸውን ተላጭተው ዘፋኞቻውን ገብተዋል። ጥበብ ወርቅዬ ይባላል። እየለጠለጠው ነው የማህይም ኢትዮጵያዊ ደግ አደረከው መጣል ፓስ ማቲያስ ፀጉሩን አስረዝሞ ከመርካቶ ጥቁር ቀሚስ ገዝቶ ገባ ከሰሜን አሜሪካ። አባታችን እያለ ያው ሁሉ ከካ መማር ሲያቅተው ቂጡን እያፈነደደ ቂጡን እያፈነደደ አፈር ብላ ይሄን ቢጨርሱ ስለዚህ ነው የታገል ነው። ግን አሁን ደግሞ ታዩ እስራኤል አሁን ምን እንደተረዱ ታውቃላችሁ? ከዚህ ኦኬ አንዳንድ ሰዎች ህይወታችን ውስጥ ገብታችሁ ለካ እንዲህ ነው የምታሩት። ወለደና ጂል የኛ ፎሪ ፔጅ ላይ አራሻ አለዳች ቆሻሻ ጥራጌ ትርክ ምርክ ይሄን የሚያክል ነጭ ሸራ አለ። አልተጻፈበትም። ነጭ ነው፣ አዲስ ነው ገና እኮ። እንኳን ደህና መጣችሁ አለ። እሺ እግዚአብሔር በጥሩ እንኳን ደህና መጣችሁ። እንደው ማን እንደሆነ ቢናገር ምን ይጎዳዋል? ይሄ እኔ እኮ ምን አጭ ሰው በአእ ከገቢ ከአግ ከገጽ ቤት ፈጣሪ ባችሁ ነው። መንግስት መስሪያ ቤቶች ምን አይነት ሱረት ነው ግን ያጨሱባችሁ እኮ ግራ ገባኝ። እንደዚህ በህዝባር ያበዳችሁ በቃ ሰላለባችሁ። በአ ከአስገቢ የቦሌ ከአግ ከቅጽ ቤት እርግማን ነው። የቶኒዋን ሳቬጅ የሆነ ራፕ ያይመስልም አ ከ ፕ ጽ ቅ መስሎኝ ድግምት ነው በቃ መስተ ምናምን ነው። ሰው ሁሉ ይረዳዋል ብለህ እኮ አትጠብቅም። የህዝብ መስሪያ ቤት እኮ ትራንስፓረንት ነው እኮ ግልጽ እኮ ነው። ምን መስሪያ ቤት እንደጠራኝ ማወቅ ፈልጋለሁ ሲጀመር እኔ ያከገገ ጨፈቀቀቀው ግግጽ ሂደት ቅረብ ባል አልቀርብ አልቀርብ የታውቃለሁ ይጨፍጨፈኝ ይጨፍልቀኝ ምን ማማጋ የምቀርበው እኔ በህዝባር ያበደ አስተዳደር ከቅርብ ጊዜ ጀምሮ እንዳለው አይቻል አቅም በቃ ህዝባር ነው ህዝባር ኤን የሚያክል ነጭ ሻር ቢያንስ ሙሉ ጽሁፉን ጽፍና ልክ ሊያልቅ ሲል በቀይ መስመር እንዲህ የሆነች ምልክት ብናደርግ በዚህ በኩል ደግሞ ቀጥሎበት አይነት ኢንተረስትድ ለሆነ ሰው ማለት ነው። ግን ቢያንስ ሰው ግን እስከ ግማሽ ሲደርስ ይገባዋል የትኛው መስሪያ ቤት እንደሆነ። Here I come. Oh, here I come. Oh. 110 ኪሎ ኦኬ والله يا زلمه موته موت አላውቅም እንደነቀው አላውቅም والله ሞተ በእርግጠኝነት ግን ያሳዝናል ወይ ይሳልስቀም አትሳቁ። ሃይ ጋይስ የቲክቶክ ተመልካቾቻችን ዛሬ በአንድ ቪዲዮ መተናል። እስቲ እቺን ነጠላ ጫማ የሆነች ልጅ እስቲ አንድ አይተናተን ምንድነው ማነች ትላለች እስቲ አይተናተን እንምጣለን። እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም እንዴት እናድርግ ሞክሪ የምትለው በሶሻንኩራ በጉልበት ምሰብር ቺካውን አንቺ ማን ነው 25 ዓመት ልጅ እንዴት የሚያሰራው ስራ ወይስ ካንቺ ጋር ይጓዛል?
ምንድነው የምትዩማ? ምን አርግ ነው የምትለን ጎረምሳ እንዴ? ምንድነው የምትዩ አንቺ ረጅም አይደል? ራሱ ጥቁረቱ ራሱ ካንቺ ይቀላል እንዴ? ምን አባሽ ነው የምትዩ እንዴ? አረ ተረጋጊ በእናትሽ። ዝም ማንሽ መሰለኝ በጣም አፈላላሽ። አማዞን ነው መስሎ እኮ ፀጉርሽ አይተሽዋል እንዴ? ሁለት ቦታ ታስራለሽ በ34 ዓመትሽ። አንቺ ኩያ እኮ ወጡን እያማሰለ እየተኛ ነው። በፊት ገብቶ እየተኛ ነው። እቺ ብለሽ ታራፊያለሽ በእናትሽ። አረ ተረጋጊ። ምን አርግ ነው የምትዩ? ወይ ፊት የለሽ ወይ አታምሪ ወይ አታፍሪ። ልታስገርም እኮ ነው እድሜ በጣም በትክክለኛ ወሮ ብላ ልታስገርም እኮ ነው። በጣም ታስገርሚያለሽ። ነው ሳይጨመር ነው 34 ወዲህ ሰዓት ወልዱ ተኝቷል። በስገረምሽ ወላ አስገረምሽ ለምን 40 አትይም? ቢራ በጥርሷም ከፍት ልጅ ናት እኮ ልጅ አንተ ስለማታውቅ። አረ ድንኳን ሰባ አረ ቢራ በጥርሷ ያስታውቃል። አታያትም እንዴ? እቺ ያልጠራች እኔ አንቺን የሚያገባ ካለ ማለት ነው በእንብርክኬ ሙሉ ፒያሳን ከሰፈሬ ይሄዳል። በምላሴ እንዴ ያማል እንዴት ሄዳለ? ያንቺ እኮ ጆርዲ ያለን ልዩነት አለ ግን አላስፈላጊ የሆነ ትግታ የ6 ሰዓት ሽሮና ክል የምትንተከተክ ስድብና ትችትን አንቀበልም። ቆሻሻ እነዚህ ሁሉ $500 እና ከዛ በላይ የተበሉ ሰዎች ናቸው አዳራሽ ውስጥ መጥቷቸው በሙሉ ማለት ነውና ከዛ ውስጥ የኔ ጓደኛው አንዷ ናት። ምንድነው ያው ብዙዎቻችሁ ታውቁታላችሁ ግን የማታምኑት ነገር አንዷ አውጥታ ብር ከተቀበለች እኔም ነገ አወጣለሁ የሚል ነገር አለ። ምንድነው ቴሌግራም ሊንክ ተልኮላችሁ በዛ ሊንክ መሰረት ዲፖዚት ታደርጋላችሁ ብር። ከዛ በኋላ ከአንድ ወር በኋላ ይሄን ያክል ብር ይሆንላችኋል 50,000 60,000 ያለ ይወዳል እየተባላችሁ ብራችሁን የምትገፈገፉ የምትበሉ ሰዎች እስካሁን ድረስ አላችሁ። እና ባካችሁ ምንም ነገር ፌክ ነው። መጀመሪያ የገቡት ሰዎች ናቸው እንጂ ተጠቃሚ የሚሆኑት ከዛ በኋላ ያላችሁ ትንበላላችሁ። ፒግ ቡቸሪንግ ይባላል። አሳማውን አይደለ በረደው ማለት ነው። ያው አሳማውን ታበለዋለህ ይወፈራል፣ ታበለዋለህ እምነቱ ባንት ላይ ይጨምራል፣ ታበለዋለህ ይወፈራል፣ መጨረሻ ላይ ታርደዋለህ ነው። ሶ ሁለት ዲፖዚት ላይ መልሰው ያስገባላችኋል፣ ሶስተኛው ላይ አተልቀው ይርዱሃል ማለት ነው። ከፊጂ ነው። ፊጂ የሚባል ሀገር ሰምቼም ለመጀመሪያ ጊዜ በስፒከር አማካይነት ወደ ጆሮዬ ገብቶ ልቤ ጋር አስደንግጦኛል። የት ሀገር ነህ? ፊጂ አታውቀውም? አላውቀውም። ሪፊውጅ ከሆነ ንገረን፣ ካልሆነ ፊጂ የሚባል ሀገር የትኛው? ኢሻ አሜሪካ ከሆነ አሜሪካ ከመጣ የትኛው አውሮፕላን አረፍክ? አውሮፕላን ማረፊያ መልስልኝ። ቺካጎ ተፈረባክ ብላ አንተ ደንቆሮ መሀይም። መጀመሪያ የሚታረፈው ዋሽንግተን ዲሲ ነው። ቺካጎ ይለኛል። የቺካጎ ጅቢ ያረፍኩበትን እኮ ነው የነገርኩህ ጆሲ። አንተ ደንቆሮ መሀይም እየነገርኩ ነው። በሄሊኮፕተር ነው እንዴ ያረፍከው? አንተ ሾጣጣ ምንድነው የምትሰራው? አንተ ደንቆሮ መሀይምነትን ማለት እናውቀዋለን እኮ። አንተ ሾጣጣ ምንድነው የምትሰራው? ፊጂ ሪፊጂ ኮነ ነገር ደስ ይላል። እውነት ነው የምላገር እኮ ሁላችንም እንደዚህ አይነት ትሬሸር እኮ አለ። ይሄ ግን በቁመቱም በስፋቱም ትንሽ አልገናነባችሁ። አራዳ ነኝ የምትሉት እንዳላችሁ እናት እንዲትሁን ብቻ ነው የምታውቁት። እናት እንዲትሁን እኔም እኮ ችለዋለሁ ግን አሮን ሳይ it doesn't do anything። እናት እንዲትሁን ማለት ምንም ጥቅም የለውም ምንም። because እናንተ ለእናታችሁ ፍቅር ስለሌላችሁ you guys who say stupid shit like that. But I don't do that because I don't care about ቀላል ነው እናት እንዲትሁን ማለት ቀላል። that's all you can say። ያሸማኔ ፍራሽ አዳሽ ማለት ነው ጆከር የሚባለው ይኸውላችሁ። ይኸውና እናቱንና እናንተ ደንጋ ትረገጣለህ ዛሬ። ይሄ ፍራሽ አዳሽ ይሄ እኮ ነው እናታችሁ እንዲቱን እያለ ያለው ይሄ ነው። በብርጭቆ ይሄ ቂጡም በቅጠል እየጠረገ ያደገ ሰገጤ ቂጡም በቅጠል እየጠረገ ያደገ በብርጭቆ ጸጉሩ የሚቆረጥ በተሰበረ ኮካ ጠርሙስ ነው በጸጉሩን ልዋጭ። ይሄ ልዋጭና ፍራሽ አዳሽ የሚሰራ ይሄ እኮ ነው የምትፈሩት። ይሄንን ቅማላም እኮ ነው የምትፈሩት። ፍራሽ አዳሾች ምን አደረጉ? አረ والله العظيم አንተ አለቅ እኮ አለኝ። አንተ ፍራሽ ባደሱ ከትምህርት የለው አውራ እንግሊዘኛ ከየት አባቱ ያመጣዋል? ውጭ አንቺ ደግሞ እካካ ምን አባሽ ነው የምታወሪው? ውጭ ከዚህ
ቆጥራል አንበሳ ምንድነው? ሰው ነው ወይስ ምንድነው? ይሄ አፋንተ ኒንጃ መቼ እንደሚያቆም አላውቅም። አረ والله Here I come. Oh, here I come. Oh. ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነው። ዲኮ ተነጋገር ራሱ ያዋጣም አይደለም ሳታስቡ። And I'm feeling good. $1 የሆነ ታሪክ ድንቅና ተአምር የሆነ ኃያል አምላክ ሆይ ሁሉን ሁለመናችሁን ይጠብቃችሁ፣ ሰላማችሁን ያብዛላችሁ፣ ህይወታችሁን ይቆጣጠርላችሁ፣ ካላችሁበት ስሜታዊ መጥፎ ሐሳብ፣ ተንኮል፣ ዘረኝነት፣ ክፋት የመሳሰሉታችሁ ፍቅር ሲዝም እንድትሆኑ በፍቅር ማሰብ ማሰላሰል ማገናዘብና መውሰድ መተግበር መከወን ማመንና መፈጸም እንድትችሉ ያርጋችሁ በፍቅር አምላክ ስም። እኔ ግን ያዘንኩት ከ2 ዓመት በኋላም በቃ ፍቅር ሲዝም ሜምበሩ አንተ ነው። ፖሊሲ ትይዝና አንዳንድ አቋም ትይዝና እንደ ሁኔታው ይቀየራል፣ ይሻሻል፣ አንዳንዴም ይቀራል። ለ2 ዓመት አንድ ሜምበር ይዞ የቀጠለ ይሄ ሬዚሊየንት መነጋኛ መድኃኒዓለም መገኛ ያርግ ካንተን። ይሄ ከየት ነው ያመጡብን? በመድኃኒዓለም ከየት ነው የሚያመጡት? ለየለቃቀሙት እነዚህ What are you saying? What is he saying? መገናኛ ያቅ Wait a minute. Who are you? አዲስ አበባ አቱ ገነት ልጆች አቱ ገነት Bitch, I see what you did there. በመቤቴ አረ ይበቃኛል፣ በቃኝ አንቺ፣ አረ በቃኝ እናንተ ቤተሰብ። አቤት 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 አቤት። ጸረ ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ። ይሄን ቀብድ ክፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምነውታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ። አሁን ይሄ ወይ ድንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክራለሁ። እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ሌላ ዝርዝር ራዲዮ ልግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ የለም ነው። ጀነራል ምግበ አንተ ለትግራይ ነጻነት ነው የምዋጋው አትበል፣ አንተ የወርቅ ነጋዴ ነህ መባል ነው ያለበት ብሏል ጌታቸው ረዳ። ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ፣ ሱሪ ጥብቅ ያለ ስታደርጉ፣ ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት። ኦ ማይ ጋድ እውነትሽን ነው። በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያይሻቸው ወንዶች አይደሉም፣ ሌሎች ግለሰቦች ናቸው። ሶስተኛ ጾታ ነው፣ ተለዋጭ ነው፣ ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ። እንደውም ጥሩ አገላለጽ ከለሽው ክራክ የተሰነጠቀውን
ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን ደግፋቸዋለሁ ሁለታችሁም። እኛም ወንዶች ከነሱ በጣም እንጠላው ነገር ይሄ ነው። በቃ ምንድን ናቸው ግን በባህሪ ወንድ ላይ በጣም ዘፈን ወዴት እየሄደ ነው ያለው? ፖለቲክስ ነው ወይ? በነገራችን ላይ ባጭሩ የዘፈኑ ሐሳብ ፖለቲካ ነው። ላይን ኦፍ ጁዳ ማለት ከአፄው ማለት ከኃይለ ሥላሴው ስርዓት ወደዚህ አሁን ወዳለንበት የተሻገርንበት እንደማለት ነው። ግን ደርግ አለ ህወሓት አለ እንዴት እንደተሉት አልገባኝም። ጴንጤ ደግሞ እንዴት ነው ላይን ኦፍ ገዳ ሊሆን የሚችለው? ጴንጤ የራሱን የቻለ ሃይማኖት ነው። ገዳ ደግሞ የራሱን የቻለ ሀገር በቀል ስርዓት ነው። የሚያክል ሁሉም ጴንጤ ነው ወይ? የሚያቃርብና የሚያፋቅር ነገር ቢሰራ አይሻልም? እዚህ ሀገር ዝም ብሎ ከማገናኘት እንግሊዘኛ በሁለት ወር ላስለምዳችሁ። ትምህርት ቤታችን ከሌሎች ትምህርት ቤቶች ለየት የሚያደርገው ተማሪዎቻችን በሁለት ወር እንግሊዘኛ ቀላጥፈው ማውራት እንዲችሉ የማንፈነቅለው ድንጋይ ጃኒ ነች። ሰላም ነው ሰላም ነው ብሮ እንግሊዘኛ የኢትዮጵያ መንግስት በአልቃይዳው መሪ ኦሳማ ቢንላደን ሞት ለመላው የአሜሪካ ህዝብና መንግስት የደስታ መግለጫ መልእክት አስተላልፏል። ገረጠ ነው 38 አንቀጽ ሊሰራ ነው። አንቀጽ ባይፋየት ነው የሚሰራው። ኢትዮጵያ ዶሮ መሰረት ስለገነጠለው ድግስስ ካርታ ይዛችሁ ምንዞ አሁንማ ይህ ምስኪኑ አማራ ነው ማስለሚለው 1-4 አማራ ካርታ ይወስዱራ ለይወትም ካርታ የሶስቱንም ብታጣብቋቸው ከኢትዮጵያ አልፈው ሊያቃሉ ጅቡቲን ይሁን ያስገቡት ወይ ሁሉንም አንድ ላይ ያስገብተው ካርታው እኮ አይመጣም። የሶስቱን ቁጭ አድርጌ ሳይሆን አንድ ቀን ጅቡቲ ያቃሉ። አንቺ የመን ኧረ እዚህ ደርሰዋል። ለምን ሊደርሱ ነው ቀራቸው? ሶስቱ ያዙትን ካርታ እስቲ ያገጣጡ አገር ዓለምን ቆሰርተው ቁጭ የሶስታችሁንም ካርታ ቢንክተት የሚሰማ የለም። ካርታ ማስ ፖከር ይጫወቱበት ማናችሁ ሶስት ሜሮች ካርታ የምትስሉት የምትጣሉት የምትጋቡት ምን የምትሉት እናንተ እኛ በእናንተ ለቅሶ ግራ ገባን። ካርታ ተሸካሚዎች የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል ወይ አይደል? ማን ነች? ባልታዛር ነው ብራዚል አይደል? እንደ ይርዳው የሚያያለ እንደ እግር ኳስ ኧረ እባክህ እግር ኳስ የማን ደጋፊ ነው ይርዳው? ያገኘውን ነው የሚደግፈው። በነገር ላይ ኳስ ያያል። አሁን ይሄን ይስታል ይላል። ኧረ ከማን ሊጀምሩ ነው እለዋለሁ አንዳንዴ ጮኸት ከሰማ ማለት ነው። ሊጀመር ሲል ጮኸት አላል። አሁን ይሄን ይስታል ይለኛል። ኧረ ቆይ ገና ሊጀምሩ ነው። ምን ያህል ስሜት አይደለም እንግዲህ በደንብ ነው ገብቶ በደንብ ያዳምጣል። ኢትዮጵያን ያዋረድካት አንተ መረን የለ አንድ ነገር ልንገር፣ እቺ የኖርክባት ያለች ዓለም የምትፈልገውን ነገር ለማግኘት የማትፈልገውን ነገር እንድትሰራ ታስገድዳለች። 100% ከኢትዮጵያ ፊልም እንዲጠብቅም አላውቅም። ታመጠየቅ አለበት ተንበርክኮ ታላቅም ቢሆን አይመለከተኝም። ማንም ሰው በልክ ነው የሚቀጣው፣ በስሜት አይቀጣም። መጥፎ ነው። በስሜት ራስን መቆጣጠር መቻል አለበት። የመጨረሻ ይቅርታ ሳይጠይቅ እንዳታቆሙ። እኔ ስራ እሰራለሁ። ሞስት ኦፍ ዘ ታይም ይረብሽኛል፣ ሁሌ ይረብሽኛል። ከዛ በፊት ሁልጊዜ የምትቀጣውን እነግርሃለሁ አይደል? ዛሬ ከረበሽከኝ 3 ሰዓት ትንበረከካለህ እላለሁ። ለ3 ሰዓት ትንበረከካለህ ነው ያለው። ይሄ ከኮሚኒስት ሀገሮችም የከፋ ቅጣት ነው። አያረግም። ያንተ ኢሞሽን ለውጥ የለውም እዚህ ጋር ገባ አይደል? you have to learn ዛሬም እስከኖርክ ድረስ you have to learn ኢሞሽን እንዴት መቆጣጠር እንዳለብህ በቃ ግድ ነው። ገባ? ታገባለህ። you have to learn ኢሞሽን እንዴት እንደምትቆጣጠር። ፊልም የማይደክመው ቤተሰብ ኦንላይን ፋሚሊ
በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ድፍድፍ ነዳጅ የማምረት ስራ በተሳካ ሁኔታ ተጀምሯል። ኢቲቪ ምናምን ስትገባ ግን ይመስለኛል የሆነ ቅድመ ስልጠና አለ። ጋዜጠኛ ሆነ ቀጥታ ወደ ስራ ትገባ የሆነች የሁለት ሳምንት ምናምን እጥበት ይደረግልሃል መሰለኝ። አይንህ እንደ ፍጥጥ አድርገህ ነው የምትክደው። በቃ ይኸውልህ ክብር ነው። ረጅም አጫወትን ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር መጥተህ እንዴት ልቅጣህ? ታሳዝነኛለህ። እንዴት ልቅጣህ? ራስህን ቅጣ መጀመሪያ። ችጋራ የከተማ ልጆች ማላመድ ልምዳችን። አቋርጣችሁ ነው? አዎ አቋርጠነው ነው። ኧረ አውሩ። ወይኔ ኧረ አይነፋም መድኃኒዓለም። አሁን ስሜን ለማጥፋት ፈልጌ ከሆነ እሺ ስታይ ምን ስም ኖሮ ነው የሚጠፋው? ያንተ ስም ምን ስም ኖሮ ነው የሚጠፋው? እዚህ ጋር ራሱ መተመጫወት ራሱ ይሄንን ኧረ አንተ ምን እሺ ነው አንተ አኩቻ ምናምን የምትባል ሰውዬ እኔ ስምንም አላውቀውም ራሱ ሌላም ምን እሺ ነው የምታረምለው? ኧረ በገብርኤል ስም አንተ ፋራ ነህ በመድኃኒዓለም ስም። በቃ ሰግጠ ፈመስክ በቃ አለቀ። ሌላ ሰው ለመናገር ምናምን ትሞክራለህ እንዴ አንተ? ኖርማል የጉማሬ ልጅ አንዴ የምትመስለው አንተ ግንባሩ ለሰባክ እንድኩ ነው። ምን ነው የምታወራው? ኧረ ይደብራል። ምን እሺ ብራዘር እሱ ገና ለገና አዲስ ገና እየፈመሰ ነው። በቃ ምን እሺ እንደ ሙሉ አራምደው። አንተም ስትጀምርን የሆነ ሌላ ሙድ አራምደን ይገባዋ እንደዚህ ህተ ምናምን ብለን ይገባው። ምን እሺ የምታራምደው? ወራ አይነፋም ገብርኤል አሰግድ የከተማ ልጅ ምናምን ትላለህ እንዴ አንተ? የከተማ ልጅ አይደለም የደለ ፋራ ነህ መድኃኒዓለም። እዛ ኮይ ፍቺ ምናምን የሆነ ቦታ መጥተህ ምናምን በቃ ሌላ ሙድ ታራምዳለህ እንዴ? ደግሞ ዳጊ ምናምን ምን እሺ እናንተ እንዲህ ዝም ትላለህ አንተ? ምን እሺ ባላየ ምናምን በሺም ምናምን ያየው ነበር ግን ባላየ ምናምን ማለፍ አይነፋም ገብርኤል መናገር ነበር ቢሆን የሆነ ነገር ኧረ ተው ምናምን ይባላል እኮ። እኔ የደለ አራዳ ነበር የምመስል ዳጊ ራሱ አይነፋም፣ በጣም አይነፋም። እኔ ራሱ እሺ የብራዘር በጣም ባይነፋ ምናምን ብላ እንዴት አይደነት በልሽ ብራዘር የደቡብ ልጅ ነው የደቡብ ኢትዮጵያ። ኧረ የናዙ ልጅ ነኝ ወንድሜ። ናዝሬት ወይም አዳማ። አዎ ቀጥል። ናዙ ማለት ናዝሬት መባሉ ነው። ናዙ አዎ ወንድም ጅላጅል ናዙ ነው ምናምን ይላል። ይሄን አሁን ወጣት ተሸክመን ነው የምናሸንፈው። ሰላም ፎጣ አይ ውረድ አንተ። አሁን አምነህበት ነው ኢየሱስ ክርስቶስ ፎጣ ይጥፋና ውረድ። ጊዜያችን ፎጣ የፈልጌ ነው። ውረድ ፈልጌያለሁ። ውረድ ፈልጌያለሁ ሞጣ ፈልጌያለሁ። ኧረ ውረድ። የምን አባትክ ነው እንኳን ፈልግ ጊዜያች ልጅ ማን እንደው እድል ስንትሰጣቸው ጊዜ እንደዚህ ብሎ ይሄንን እከክ ውረድ። እንደነ ሰላም ብያለሁ። ቀጥል። አማን ነው። ሰላም ነው። አንድ ጥያቄ አለኝ። ውረድ። አብያ መጠየቅ ውዳቂ ጥያቄ አለ። ምን አገባኝ? ለሞጣ ነው ጥያቄ የምጠይቅ። ጤና ይስጥልኝ እናቷ የቤተሰብ አማካሪ ምን ልርዳው? ኧረ ሚስት የሚባል ነገር ፈልጌ ወጣሁ። ምን ትመክረኛለህ? ባንክ ውስጥ ምን ያህል ብር አለ? ባንክ ውስጥ ምንም የለኝም። ያው ዋናው ፍቅር ነው። ገንዘብ ነገ ቀስ ብሎ ይመጣል። አዎ ሚስትም ከነገ ወዲያ ቀስ ብላ ትመጣለች። ሄሎ የቤተሰብ አማካሪ። አቤት። 12 ዓመት ሙሉ አስተምሬ ሰው ይሆናል ብዬ ያሳደግኩት ልጅ ሹገር ማሚ ያገናኝ ሆነብኝ። በጣም ያሳዝናል። እስቲ አንዴ ስልኩን ስጪው። እስቲ ምከረው። እንካንተ ሄሎ። ኧረ በእግዚአብሔር ለኔ ማገናኝ። ሄሎ ቤተሰብ አማካሪ። አቤት። እኔ ትዳር ፈላጊ ነኝና እውነተኛ ልብ የሚሰጥ ወዳጅ እፈልጋለሁ። ምን ትመክረኛለህ? ልብ የሚሰጥ የምታገኘው አይመስለኝም። ባይሆን ኩላሊት የሚሰጥ ፈልጊ። ሄሎ ቤተሰብ አማካሪ። አቤት። ባሌ እኔን ትቶ ሌላ ሴት ጋር ሄደ። ታዲያ ይዞሽ ሂድ። አጭር ሆኖ ቆንጆ ከሚሆንና አስጠሊታ ሆኖ ረጅም ከሚሆን እንዴ አስጠሊታ ሆኖ ረጅም ይሁን። ረጅም ነገር ጥሩ ነው። ረጅም ነገር ጥሩ ነው። ወሬኛ ጭቋውን እግሯን እኮ ዘራ ብታደርግ ነው። ውሸት እኮ ይህ ሁሉ በቃ እግዚአብሔር አምናለሁ ምናምን ሌባ እኔ ነኝ የማምን እንደው ከየት ነው ወሎ ያንተ ፎቶ ነው እሱ? ነው እኔ ነው። አንተ እኮ አትረባም ማለት ያንተ ዘመን ቁምጣና ቆለጥን በጎን ይያስኩ ሰባት ሰከንድ ይከስራል። እንዲያውም በዚህ በአንደኛው ክፍለ ዘመን አሁን ቁምጣ ወሸላው በግራ በኩል አውጥቶ የሚመጣ ሰላም ተነስ። ተመልከት ሰው ቀጭን ሴቶች ተመልከት ቀጭን የጡት ማስያዣና በቂጣቸው ውስጥ የምትገባ ትንሽ ፓንት አድርገው በባዶ በስፒል ጫማ በሚንቀሳቀሱበት ዘመናዊ ሀገር ጎጃም አዘን አድርገህ ጎጃሜ አታማኒ ጥፋ
ጎጃም አዘናርጎ ከዘራርጎ ላይ የሚገባ ሰው አይታለ this bullshit እኔ አልቀበለው የሰከንዳር ፖለቲካን ተከተለ ነው እንዴት አድርጓል ኢየሱስ ሃሌሉያ ኢየሱስ እኔ ዛሬ በእውነት እኔ መድረክ ላይ ምን ሊሆን እንደምችል አላውቅም ዛሬ እልፋላት መላእክቶች በሰማይ መልእክታቸውን አሰምተውታል ኢየሱስ ኢየሱስ ባርኩት በቃ ክብር ለመ አየሁ ዮኒ ማኛ እንዴት ፓኬጁን እንደቀየረው ሱፍ ለበሰ ምናምን በቃ አየሁ በቃ ፕሮፌሽናል አሁን ኢሜጁን ቀየረው ማለት ነው በስ ቅዱስ ኢየሱስ ምን ሊሆንልክ መንፈስ ቅዱስ ውይ የኔ ኢየሱስ የኔ አንበሳ መንፈስ ቅዱስ ዛሬ ቀን 13 5ኛ ወር 2025 ነው እንግዲህ ዮኒ ማኛ ደግሞ ሲቀየር እቺን ቀንናችን ቪዲዮ ይዘን እንመለሳለን ያው ሁለት ወር ከቆየም ጥሩ ነው አንዷ ልጄ ግን ወደ ሸረሪትነት ተቀይራለች ፓፓ ያለችው ቀጭኔ አክስቴ ነች እዛ ህንድ እያለ የነበረች የሚስቴ እናት አብረውን ነበር የሚተኙት ለሶስት ነው የምንተኛው ውረዱ ብላቸው አይወርዱ 2 አመት ሙሉ ቻልኩት your type እኛ ውስጥ አለ ዝም ብለህ ስታዩ my type is my girlfriend girlfriend አለች ማለት ነው አለች ኮሜንቱ የጆንዳን ልጅ ተገርዞ የሆነ ወይ አገናኝ ኦኬ ሶ ባውንደሪ እንዴት ነው የምትጠብቀው ከገርልፍሬንድ ከኛ ጋር እናንተን እንደ ጎረምሳ እሷን እንደ ንግስት አሁን ባንድ ማስታወቂያ ምን ያህል ይከፈላል? አይ ጸጥ ብሎ ነው በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር መናገር አያስፈልግማ ሰውም ተንኮለኛ ነው ያንዱን ማግኘት አንዱ አይወጅም ይሄ ነው ችግሩ ምቀኛቱን ኢትዮጵያስ አድመኛቱን ኢትዮጵያስ ምን ያደርግልሃል ድህነቱ ይበቃል ፎሎ አርግ ያርጉ ኧረ ግዲት ፋየ ድዳ እኔ ይገርመኝ በጣም ምቀኛ ፎሎ ማድረግ ትልቅ ነገር ነው ለሱ በጣም የሚያሳዝን ያ የዛሬ ቪዲዮ ይመስል ነበር የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ በቀጣይ ቪዲዮ እስከማገኛችሁ